ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ፊደላትን ከሀ እስከ ረ ያሉትን እስከየቤተሰቦቻቸው እናጠናለን። ከዚህ ጋር የምታዩዋቸው እነዚህን አምስቱን የአማርኛ ፊደላቶች ከሰባት እስከ ሰባተኛ ቤተሰቦች በደንብ አድርገን እናጠናና እነዚህን ካየን በኋላ ደግሞ መጨረሻ ላይ ከዚህ ጋር ቃላቶች አሉ። እነዚህ ቃላቶች ከእነዚህ ፊደላቶች ተገጣጥሞ የተጻፉ ናቸው። እንዴት እንደሚነበቡ በቀላል መንገድ አሳያችኋለሁ ማለት ነው። በቅድሚያ ግን ለቻናሌ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በቀጥታም ቢሆን በመደወል በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እንደ ፍላጎታችሁ ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን። አሁን እዚህ ጋር እኔ ከመጀመሪያ ፊደል እስከ ሰባተኛ እላለሁ። እናንተም አብራችሁ ከኔ ጋር እያላችሁ እየጻፋችሁ አስፈላጊ ሲሆንም ቪዲዮውን ወደኋላ እየመለሳችሁ አልገባችሁ ሲል ድምፁን ደግማችሁ እየሰማችሁ ትከታተላላችሁ ማለት ነው። አሁን እንጀምራለን። እሺ ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ እንግዲህ እነዚህ ሀና ቤተሰቦቿ ናቸው ማለት ነው። እሺ ወደ ሁለተኛው ስመጣ እቺ ደግሞ ለ ነች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እሺ ሶስተኛ ላይ የምናገኛት ደግሞ እቺ ደግሞ መ ነች። ሀ ለ እዚህ ጋር ደግሞ መ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። እሺ ከዚህ ጋር ደግሞ ሰ ሀ ለ መ ሰ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። እሺ የመጨረሻ እቺ ደግሞ ረ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እሺ እንግዲህ ሀ ለ መ ሰ እና ረ እስከየቤተሰቦቻቸው በዚህ መንገድ ይነበባሉ ማለት ነው። እናንተ አሁን ስትይዙ በስልት ለምሳሌ ከዚህ ጋር አሁን ሁለተኛ ፊደሎች የምታዩ ሁለተኛ ፊደላቶች የመጀመሪያዎቹን ፊደሎች እየጻፋችሁ ከጎናቸው ላይ ቅጥያ ቅጥያ ማድረግ ነው። የረ ከሆነች በታች በስር በኩል ምክንያቱም በዚህ በጎን ለመቀጠል ስለማይመች በስር በታች በኩል ቅጥያ ይደረግባታል ማለት ነው። እንደዚህ አይነት ቅጥያ ካላቸው ሁለተኛ ፊደሎች። ሶስተኛ ደግሞ እንደምታዩዋቸው እግራቸው ላይ ጠማማ እግር የሌላቸውን እግር ታስረዝሙና እግር ታደርጉና እግራቸውን ማዞር። ለምሳሌ እንደ ለ አይነት እንደ ሰ እግር ያላቸው ግን ቀጥታ የምታስረዝሙት ነገር የለም እግራቸውን ብቻ ማጣመም ማለት ነው። ግን እዚህ ጋር አሁን ሀ ለምሳሌ እግር የላትም እግሯን ታስረዝሙና ማዞር። መ እግር የላትም እግሯን ታስረዝሙና ማዞር። ሶስተኛ ደግሞ ሬ ሲሆን እሺ ጋር ጥፍ ትላለች ለየት ትላለች። አራተኛ ፊደል ደግሞ እዚህ ጋር እንደምታዩዋቸው እግራቸውን ብቻ በቀኝ በኩል ማስረዘም ነው። ለምሳሌ ሀ ስንል በዚህ በኩል ረዝሟል። ላ በቀኝ በኩል እግራቸው ረጅም። ማ እንደዚህ አያችሁ። የራ ስትሆን የረ ትንሽ ለየት ይላሉ። የአምስተኛ ፊደሎች ደግሞ እግራቸው ላይ ቀለበት ሁሉም ሄ ሌ ሜ ሴ ሬ ስንል ቀለበት አላቸው ማለት ነው። እንደዚህ ከሆነ አምስተኛ ፊደላት።
ስድስተኛ ፊደል ደግሞ ብዙ ጊዜ በዚህ በግራ በኩል ከላይ ወይ ጠመም ያለ ነገር ይኖራቸዋል ወይም ደግሞ በዚህ በግራ በኩል ከውስጥ ቀለበት ያላቸው ፊደላቶች እንደዚህ አይነት የሆነ ቀጥያ ብዙ ጊዜ የሚኖራቸው ስድስተኛ ፊደላቶች በዚህ በግራ በኩል ቀጥያ ነገር ካላቸው ስድስተኛ ፊደል ናቸው ማለት ነው። ሰባተኛ ደግሞ ወይ ከላይ እዚህ ጋር ቀለበት ይኖራቸዋል ወይም ደግሞ እግራቸው ያጠራል። ለምሳሌ ሮ፣ ሎ፣ ሆ ስታዩ በዚህ በውጭ በኩል በመጨረሻ በኩል ምን አላቸው? ቀለበት አላቸው። አንዳንዶች ደግሞ የመጨረሻ እግራቸው ያጥራልና ለየት ይላሉ። ግን በሆነ ስልት እናንተ ለመያዝ በሚመች መንገድ መያዝ ይገባል ማለት ነው። ዝም ብሎ መሸምደድ ብቻ ሳይሆን እንዴት እንይዛቸው የሚለውን ነገር በስልት ብትይዙ በቀላሉ መረዳት ትችላላችሁ ማለት ነው። ስለዚህ አሁን እኛ ከሀ እስከ ረ ያሉትን በዚህ መንገድ አጥንተናል። ከዚህ ጋር ደግሞ ቃላቶች አሉ። እነዚህ ቃላቶች የወጡት ከነዚህ ፊደል ነው። አሁን እነዚህ እናነባለን ማለት ነው። ለምሳሌ ከዚህ ከመጀመሪያው ስንጀምር ከዚህ ጋር ሁሉም ይላል። ሁሉም። አሁን እዚህ ጋር ሁሉም ለማለት ሁ ማለት የት ጋር ነች? እዚህ ጋር አለች። ሉ ደግሞ ከዚህ ጋር አለች። ም እዚህ ጋር አሉ። አያችሁ? አሁን እነዚህን 1 2 3 ሁ የሀ ቤተሰብ ሁለተኛ፣ ሉ የለ ቤተሰብ ሁለተኛ፣ ም ደግሞ የመ ቤተሰብ ስድስተኛ። እነዚህን ሶስት ፊደላቶች ገጣጥመን በአንድ ላይ ስናነባቸው ሁሉም የሚል የአማርኛ ቃል አገኘን ማለት ነው። እሺ ከዚህ ጋር ደግሞ ምን ይላል? ሀሊማ። አሁን ሀሊማ ይላል ሲነበብ ሀ ማለት እዚህ ጋር አለች፣ ሊ እዚህ ጋር፣ ማ ደግሞ እዚህ ጋር አሉ። እነዚህ ፊደላቶች ሀ የመጀመሪያ ነች፣ ሊ ሶስተኛ የለ ቤተሰብ፣ ማ አራተኛ የመ ቤተሰብ። አያችሁ እዚህ ጋር አሉ እነዚህ ሶስቱ ማለት ነው። እነዚህን ገጣጥመን ስናነባቸው ምን የሚል ቃል አገኘን? ሀሊማ የሚል ስም አገኘን ማለት ነው። ሀሊማ። እሺ ቀጣይ ደግሞ ከዚህ ጋር ሄሎ። ሄ የሀ ቤተሰብ ስንተኛ ነች? አምስተኛ። ሎ የለ ቤተሰብ ሰባተኛ። አሁን እነዚህ ሁለቱን ስንገጣጥማቸው ሄ እና ሎ ናቸው። ስለዚህ ፈጠን ብለን መጥራት ነው። ሄሎ። አያችሁ? ሄሎ እዚህ ጋር እንደምታዩት ማለት ነው። ሄሎ። እሺ ቀጣይ ደግሞ ምንድን ነው የሚለው? እዚህ ጋር ሙሌ ይላል። ሙ ማለት እዚህ ጋር አለች። ሌ ደግሞ እዚህ ጋር አለች። እነዚህም መገጣጠም ማለት ነው። እነዚህን ገጣጥማቸው ሙሌ የሚል ቃል እናገኛለን ማለት ነው። ሙሌ። እሺ ቀጣዩ ደግሞ ከዚህ ጋር ሰላም። ሰ የት ጋር ነች? ሰ ማለት እቺ እዚህ ጋር ነች። ቀጣይ ማለች ላ ደግሞ እዚህ ጋር አለች። ም ደግሞ ቅድም አይተናታል እዚህ ጋር አለች። ስለዚህ ሰላም ምን ይላል? ሰላም ብለን እናነባለን። ሰላም። እሺ በጣም አሪፍ። ቀጣዩ ደግሞ እዚህ ጋር ሎ እና ሚ አሉ። ሎ ማለት የለ ቤተሰብ ስንተኛ ነች? ሰባተኛ። ሚ የመ ቤተሰብ ሶስተኛ። አሁን እነዚህ መገጣጠም ነው። አያችሁ? ሎ አለች፣ ሚ አለች። ስናነበው ምን ይላል? ሎሚ። እሺ ቀጣይ ከዚህ ጋር ደግሞ ሞ እዚህ ጋር አለች፣ ላ እዚህ ጋር አለች። እነዚህ መገጣጠም ነው። ሰባተኛ ፊደል የመ ቤተሰብ እና አራተኛ የለ ቤተሰብ። ሞላ ብለን ማንበብ እንችላለን። ሞላ። እሺ ቀጣዩ ደግሞ ከዚህ ጋር ደግሞ ሱ እና ሪ አሉ። ሱ ማለት የሰ ቤተሰብ ሁለተኛ፣ ሪ የረ ቤተሰብ ሶስተኛ። እሺ ሱ አለች፣ ሪ አለች። አሁን እንዴት ነው እንደዚህ የምናነበው? ሱሪ ማለት ነው። ሱሪ በአንድ ላይ ስናነበው ሱሪ ይላል። እሺ ቀጣዩ ደግሞ ከዚህ ጋር ላ አለች፣ ም አለች። ላ ማለት የለ ቤተሰብ አራተኛ፣ ም የመ ቤተሰብ ስድስተኛ። በአንድ ላይ ላም። እሺ ከዚህ ጋር ደግሞ ሩ። ሰ የመጀመሪያ ፊደል፣ ሩ የረ ቤተሰብ ስንተኛ? ሁለተኛ። ሩ ሰሩ። እሺ ሮ የረ ቤተሰብ ሰባተኛ፣ ም የመ ቤተሰብ ስድስተኛ። በአንድ ላይ ሮም። የመጨረሻው ስራ። ስ ማለት የሰ ቤተሰብ ስድስተኛ እዚህ ጋር አለች። ራ ደግሞ የረ ቤተሰብ አራተኛ። ስ የሰ ቤተሰብ ስንተኛ ያሏችሁ? ስድስተኛ። ራ የረ ቤተሰብ አራተኛ። አያችሁ እዚህ ጋር የተጻፉት ማለት ነው። እነዚህ ስንገጣጥማቸው ምን ይላል? ስራ። መጥራት ነው በቃ ፊደላቶችን ስራ። እሺ በጣም አሪፍ። እንግዲህ በዛሬ ትምህርታችን እንዳልኳችሁ እነዚህን አምስቱን የአማርኛ ፊደላቶች በእያንዳንዳቸው ደግሞ እስከ ሰባተኛ ቤተሰቦች እስከዚህ ድረስ አይተናል ማለት ነው። ከዚያ ደግሞ
ከእነዚህ ፊደላት የወጡ እነዚህ ሙሉ ቃላቶች እንዳያችኋቸው ከእነዚህ ፊደላት የወጡ ናቸው። እነዚህን ፊደላት በደንብ ከለያችሁ ደጋግማችሁ ካጠናችሁ ይህን ቃል ለማንበብ ምንም አትቸገሩም ማለት ነው። ምክንያቱም የትም የመጣ አይደለም። እነዚህ ፊደላቶች ከዚህ ውስጥ የወጡ ናቸው። ለምሳሌ ሀ ሁ ይቺ ሁ እንደሆነች ካወቃችሁ ከዚህ ጋር ሁ ማለት አያቅታችሁ፣ ምክንያቱም እዚህ ጋር ይይዛችኋታል ማለት ነው። ስለዚህ አሁን እዚህ ጋር ቃላቶች ካስቸገሯችሁ እነዚህ ፊደሎችን በደንብ አልያዛችሁም። እኔ ለምሳሌ ከመጀመሪያ ወደ መጨረሻ ብቻ ነው ያልሁላችሁ። እናንተ ደግሞ ከመጨረሻ ወደ መጀመሪያ፣ ከዚህ ወደ ታች፣ ከዛ ደግሞ ወደ ላይ በተለያየ መንገድ ደጋግማችሁ ማየት እስከምትይዙት ማለት እንደዚያ ካረጋችሁ በኋላ ቃላት ስታነቡ በቀላሉ ትረዳላችሁ ማለት ነው። እንግዲህ በዛሬ ትምህርታችን ይዤላችሁ የመጣሁት ይህን ይመስላል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። በዋናነት እንዳልኳችሁ አማርኛና እንግሊዝኛ ትምህርቶችን ሁሌም እየሰራሁ እለቃለሁ። እናንተ እየገባችሁ መከታተል ትችላላችሁ። እኔ የምሰራው ቪዲዮ ደግሞ በቀላሉ ሁሌ እንዲደርሳችሁ ቻናሉ ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ አረጋችሁ ዩቲዩብ ላይ ስትገቡ እኔ የምሰራቸው ቪዲዮ በቀላል መንገድ ታገኛላችሁ ማለት ነው። ቀጣይ በሌሎች ቪዲዮዎች እስከምመለስ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።